ሰላም የአመለ ልጅ ነኝ። ዛሬ ደግሞ ማሳያችሁ ሁላችሁ ጥሬ ባቄላ ይዤ መጥቻለሁ እና በዚህ ጥሬ ባቄላ ደግሞ ምን የመሰለ ቆሎ ክረምቱን ይሄ አሁን ሰሞኑን የመጣውን ዝናብ ታዩታላችሁ አይደለ? እሱን እንዴት አሁን እናልፈው አሳያችኋለሁ። ቆሎ ቢሆን በአሁኑ ሰዓት ላይ በጣም 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 ውድ ሆኗል። ነገር ግን በቤታችን እንደዚህ ባቄላ እየገዛን ቆርጠን ደግሞ ስንመገብ በጣም ጥሩ ስለሆነ እያሳያችሁ ነው። እንደዚህ አድርጋችሁ በደንብ አድርጋችሁ ታጥቡታላችሁ። ግን ለስለስ ያለ ለአፍ የተመቸ ቆንጆ ቆሎ እንደውላችሁ መስራችሁ የምታረጉት እንደዚህ አጥባችሁ መጀመሪያ ቆሻሻውን ታጠሉታላችሁ። በዚህ ላይ ማለት ነው ከላይ እንዳለ ስበብ አድርጋችሁ ካደረጋችሁት በኋላ እንደዚህ ይሄ ጽድት ያለውን ቆሎ ባቄላ እንደዚህ አድርገን በውሃ ዘፍዝፈን ይሄ ለዛሬ አይደለም ለነገ ነው። ለዛሬ መቆላው ዘፍዝፍ ያሳደርኩታለሁ እሱን አሳያችኋለሁ። ይሄን ግን ሌላ በጆግ እንደዚህ አድርጌ ወይ ደግሞ በእንደዚህ አይነት ሳለ ሁሉን አድርጌ ያሳድረውና ደግሞ ነገ ይቀጥላል። ሌላ አይነት ቆሏችንን ቆተን የምንበላበት ክረምቱን ስላልተቆጣጠር ነው። እንግዲህ በቆሎ ሞቅ ሞቅ በራችን ዘግተን ቡና ስናፈላ ምናምን ደስ እያለን እንድንበላ እናደርጋለን። ይሄ የምታዩትን ቆሎ አስቀምጠዋለሁ። የተዘፈዘፈውን ደግሞ ሌላውን ደግሞ አሳያችኋለሁ። ወደ ሌላኛው ደግሞ ዲና ላሳያችሁ። ይሄ እንደዚህ አረፋ ይዞ የምታዩት ባቄላን ዘፍዝፈን አሳደርንና ከዛ ይሄንን በማጥለያችን ላይ አርገን ቆንጆ የሆነ ለአፍ የተመቸ ልስልስ ያለ ቆሎ ታያችኋለሁ። አያችሁ እንዴት እንደሚያምር ወፍራቱ ራሱ በጌታ ሰልፍ በጣም 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 ቆንጆ ነው። ይሄንንም እንደቀደሙ እናለቀልቀዋለን። እንግዲህ ቀደሙ ጥሬ ነው አይታችኋል። ይሄ ደግሞ በጣም ቆንጆ ነው። ውሃ ሲኖር ስራው ሁሉ ደስ እንደሚለው ሁሉ ንጽህናን በጠበቀ ሆኖ ለጤና ተስማሚ የሆኑ ነገሮችን የምንሰራው ውሃ ነውና ውሃ አስፈላጊ ነው። እንጣሱን እዩት። አያምርም? እንዴት እንዳበጠ እንዴት ትልልቅ እንደሆነ። ይሄንን ቆልተን ክረምታችንን እናሳልፋለን። በቤታችሁ በተለይ ለጤና በጣም ተስማሚ ስንዴ አትሉ የተባላችሁ ሰዎች ገብስና ባቄላ በመመገብ ጤናችሁን መጠበቅ እንደምትችሉ በዛው የባቄላን ጥቅም እነግራችኋለሁ። አንዳንድ ነገሮችን በጣም ብዙ ጥቅም አሉት፣ ግን በጥቂቱ አስረዳችኋለሁ። አሁን መቁያ ስለሌለኝ እኔ በመጥበሻ ነው የምጠቀመው። ቤታችሁ መጥበሻ ካለ በመጥበሻ መጠቀም ትችላላችሁ። መጥበሻ ይነሳል ቀድ አድርግና አምስት አርኬ ቆልቼ እንዴት ቆንጆ እንደሆነ አብረን እናያለን። እናንተ ግን ለዚህ ቆሎ ላይክ፣ ሼር፣ ሰብስክራይብ በማድረግ ተጠቀሙ። ይሄንን በፈለጋችሁ አይነት አበላል መመገብ ትችላላችሁ። እንደዚሁ ሳሳይነካው ምንም የሌላችሁ ደግሞ ሰዎች ካላችሁ ቤታችሁ ውስጥ ማትጠቀሙ ከሆናችሁ እንድዘዝፋችሁ አሳድራችሁ በሰናፍጭ ስበሉት እንዴት እንደሚጣፍጥ ልነግራችሁ አልችልም። ሞክሩት እናንተ። እኔ ግን ልጆች ስላሉኝ ቆልቼ ብርዱን በዚህ ልንቋቋመው ስላሰብኩኝ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይኸውላችሁ እንደዚህ መጣጥ ደረገን በኋላ ጤናችንን እናደርጋለን። ድሮ እናቶች ምን ይላሉ መሰላችሁ? አሁን የሚጋዝነው ግን አንዳንዴ አያስተኝም ጣሉ ይባላል እንጂ በጣም የተቸገረች እናት የኛ እናቶች ማለት ነው ምን ይላሉ መሰላችሁ? በጣም ሲከፋቸውና ልጆቻቸው በጣም ሲያስቸግሯቸው እንደው እኔ ምን አይነት እድል ነው የገጠመኝ፣ እንዲሁ ምን አይነት ዕጣ ፈንታ ነው ያለኝ፣ ልጄን እኮ እማበላት አጥቼ ቆሎ ቆጥሜ ነው ያስተማርኳት እያሉ ቆሎን በጣም ዝቅተኛ ቤተሰብ ዝቅተኛ ኑሮ የሚኖር ሰው የሚበላ አድርገው ነበር የሚስሉት። የዛሬ ነው ያርገውና ዛሬ ላይ ግን እኔ ልጆቼ ምን እንደምላችሁ ታውቃላችሁ? ከእናንተ በላይ ማን የተንቀባረረ አለ? ይሄን ቆሎ ከየት ታገኙታላችሁ? በአንድ ሲኒ 50 ብር የሚሸጠውን ቆሎ እኔ በሳለ ዝርግፍ አድርጌ ነው ማጠግላችሁ ያልኩኝ እንደመመኪያ ቆጥሬ ነው ልጆቼን ማበላቸው። እና ይሄ ቆሎ በጣም መመኪያ ሆኗል በዚህ ዘመን ላይ። ምንም ማድረግ አንችልም፣ ጊዜው ነው። እና ባቄላ ስጋን ይተካል ይባላል ደግሞ አንዳንዴ አይደለ ሊሆን ይችላል ሊተካ ይችላል። እና እንደዚህ ስንል አንዳንዴ ምን ይላል መሰላችሁ? ባለቤቴ በጣም ቆሎ ይወዳል። በነገራችን ላይ ባቄላ እኮ ስጋን ይተካል ይባላል። ለዚህ ይሆናል የምትወደው ስንለው አይ ባቄላ ስጋን ይተካው ዋጋው ነው እንጂ አቅሙ አይመስለኝም ሲል፣ አንደኛው ደግሞ እንዴ እስኪ ባቄላ በልተና ስጋ በልተ የምታገሳው ግሰት አንድ አይነት ነው አይተካም ብለው ይከራከራሉ። እናንተ በዚህ ምን ትላላችሁ? ኮመንት ላይ ጻፉልኝ። ባቄላ ስጋን ይተካል ወይስ አይተካም? ይሄ መልሳችሁን በትክክለኛ አሰባችሁበት ላኩልኝና እስኪ አብረን ደግሞ ስለ ባቄላ እናወራለን። እና እኛ እናቶቻችን ያሉንን ነው የምናውቀው። እንግዲህ እናንተ ግን ይሄን ቆሎ እስከምቆላ ድረስ በደንብ ፈካ ሲል አሳያችኋለሁ። ምንም ከባድ ስራ ስላልሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።
ሌሎች ቻናል ላይ እየገባችሁ ደግሞ እንደዚህ ዶሮ ወጥ እሰራለሁ፣ ዩቲዩብ ቻናል አለኝ፣ አገልግል አቀርባለሁ። እኔ እኮ ቀላል እንዳልመስላችሁ በእውነት ነው የምላችሁ። በጣም ጎበዝ ታታሪ እናት ነው። ታታሪ ናት። 5 ወንድ ልጆች እናት፣ ባልየው 6ኛ ወንድ ልጅ። እንግዲህ 6 ወንድ ልጆችን እያሳደግኩ ደግሞ እኔ እንደዚህ ሰርቼ ዩቲዩብ ላይ ስለቅላችሁ እናንተ ካላበረታታችሁ ማን ልታበረታቱ ነው? በእርግጥ እስካሁን እያበረታታችሁ ነው፣ ግን ሼር በማድረግ እያበረታታችሁ ስላልሆናችሁ አብዛኛዎቻችሁ ሼር አድርጉ እና ሌሎች እንዲያውኝ አድርጉልኝ ነው የምለው። ስለምታዩኝ ግን በጣም አድርጌ አመሰግናለሁ። ባቄላው በጣም ነው የሚያምረው። እስኪ ደግሞ ይድረስና እናያለን። ቆሏችን እንግዲህ እዚህ ላይ እየደረሰ ነው። ይኸውላችሁ ከለሩ የሚያምር እየሆነልን ነው። በጣም ደስ የሚል ብራውን እስከሚሆን ድረስ እንቆለዋለን። ከዛ እንግዲህ ስጋ እንደሚተካ እናያለን በጋራ። እኔ ተካ ከሚሉት ውስጥ ነኝ ያለሁት፣ ምክንያቱም ባቄላ በጣም ሃይ ፕሮቲን ነው። ስለዚህ ስጋም ሃይ ፕሮቲን ነው። ስለዚህ ፕሮቲን የሆኑ ምግቦችን በተለያየ መንገዶች ስንመገባቸው ያው በውስጣችን ያለውን የፕሮቲን መጠን ይጨምርልናል። ስለዚህ እኔ ይተካል ከሚሉት ዘንዳ ነኝ። እናንተ ደግሞ እንደምትሉ እኔ አላውቅም፣ ግን በጣም የሚያምር ደስ የሚል ነው። እንግዲህ ይሄንን ዝናብ በምን እንመልሰው ብዬ አሰብኩና የሚገርማችሁ በተከታታይ ቀን እንደዚህ ባቄላ እየቆላን እንበላለን። ሁለተኛ ታቆላላለን። እንደዚህ ዘብዝፋችሁ ታሰዱታላችሁ። ደግሞ በጥሬው ቆልታችሁ ውሃ ላይ ወለ ቸስ ታረጉና ጫዋችሁን አድርጋችሁ በጣም ይጣፍጣል። እሱ ራሱ እንደሱ አድርጋችሁ ትመገባላችሁ። ምንድነው ግን ለቤተሰቦቼ የማላሳያቸው ዝናብ ሲዘንብ ኩርምት ብለን ሶፋ ላይ ከምንቀመጥ እችንም አንዳንድ ፎጣ ለብሰን እንደዚህ እየቆላን ዘገን እያደረገን ብንበላስ? ምክንያቱም የታሸጉ ቆሎች ዋጋቸው አሁን አይቀመሴ ናቸው። በጣም ቢጣፍጡ በጣም ቆንጆ ቢሆኑም ዋጋው ግን ኪስ ይጎዳል። ስለዚህ በቤት ውስጥ እንደዚህ ባቄላ 1 ኪሎ 2 ኪሎ እየገዛችሁ በዛው ፕሮቲናችሁን እያገኛችሁ ውሃ እየጠጣችሁ በረዶን አሳልፎ ብዬ ነው የማሳያችሁ። እዩት እንግዲህ እንዴት እንደሚያምር ቆሏችን። በጣም ቆንጆ ነው ከለሩ። ምንም አይነት ጨው እኔ አልተጠቀምኩም እዚህ ላይ፣ ምክንያቱም ብዙ አልፈልግም። እኔ በቃ የሚፈልግ ሰው ጨው ማድረግ ይችላል። እኛ ቤትን ጨው ነጻ ብንሆን ደስ ይለናል። ልጆቻችን ጨው ቢያስፈልጋቸውም እኛ ስንኖር ስለሆነ የሚኖሩ ስለኛ ሲሆን አንዳንድ ጨውን ከለክላቸዋለን። እኛ ለጤናችንም እድሜያችንም ከጨው ራቅ በሉ ስላለን ራቅ እያለን ነው እንግዲህ ያለ ነው። እኔ ግን እንዴት እንደወደድኩት ልነግራችሁ አልችልም። በጣም ቀላል ይመስላችኋል። ቆሎ መቁረጥ አቅቶ ነው እንዴ እሷ በዩቲዩብ የምታሳየው ምናምን ልትሉ ትችላላችሁ። በጣም በሚገርማችሁ ሁኔታ ብዙ ሰዎች ቆሎ መቁረጥ አይችሉም። አንዱ ያረባቸዋል፣ አንዱ ይደርቅባቸዋል። ስለዚህ ሁሉም የማይችለውን ወይ ሁሉም የሚችለውን ብቻ ሳይሆን የምናሳየው የማይችሉትም ሰዎች እንዲማሩ ስለምንፈልግ ስለሆነ እንግዲህ ቀላል የመሰላችሁ ሙያ እንደዚህ ከባድ ነው። ይሄን የማሳየው በጣም በስሏል። በቂው ነው። ከዚህ በላይ አላበስለውም። ይሄ ይበቃዋል ብዬ ስላሰብኩኝ እዚሁ ላይ እንዳለ ስዘረግፈው አሳያችኋለሁ። ያው ይሄንን እንዳለ እዚህ ላይ ተስማ አያችሁት እንዴት እንደሚያምር ይኸውላችሁ። እንግዲህ የምታዩት የባቄላ ቆሎ ነው። ዝፍዝፍ አድርጌ ያሳደርኩት እንደዚህ ውፍር ብሎ ብጥብጥ ሲል ደግሞ በመጥበሻ ላይ ታርጌ እንደቆላሁት አይታችሁታል። በጣም አሪፍ ነው። በጣም ነው የሚያምረው። የምታዩት ብርድ ነው፣ ዝናቡ ውጭ ላይ እየዘነበ ነው። እኛ ደግሞ ቤት ውስጥ ሰብሰብ ብለን ይሄንን ቆሎ እንበላና ሙቀት እናገኛለን። ያው ኃይል ፕሮቲን አይደለ? ልክ መስራት አሳያችኋል። ፍርክሽ ነው። ፍርክሽ ለልጆች ለጥርሳቸው የማይከብድ በጣም በጣም ቀለል ያለ ቆሎ። አትሰጉም። ትናላችሁ አላላችሁ። በነገራችን ላይ ልጣጭ እየፈለፈላችሁ የምጠሉ ሰዎች ልጣጭ ተፈልፍሎ አይጣልም። ልጣጩ ላይ ሃይ ፕሮቲኑ ያለው እዛ ላይ ነው እንጂ ውስጡ ያለው ውስጡንማ በሽሮ እናገኘዋለን። ሽሮአችንን በዚህ ከባቄላ ማድረጋችን አይቀርም ብለን ስናስፈጭ እዛ ላይ እናገኘዋለን። እና በመበሉበት ሀገር እንደዚህ አይነት ውሃ ግድ ነው። ውሃ ለሚጠጡ ለልጆቻችን ማለት ነው። እንደዚህ አይነት ጠላ ግድ ነው። ጠላ ለሚጠጡ ለአባወራዎቻችን ማለት ነው። አባወራዎቻችን ቆሎ በልተው ጠላ መጠጣት ይፈልጋሉ። ድሮ ገጠር ላይ ቆሎ ቀርቦ ጠላ ማታቀርብ የቤት እመቤት አይደለችም ይባላል። ከተማ ላይ ግን በቃ ቢራ ተለምሰባል እና ቆሏቸውንም እዛው ቢራ ቤት ገብተው ባሎቻችን ብልት ያደርጋሉ። ቢራቸውን ጠጥተው ወደ ቤታቸው ይመጣሉ አይደል? ቤታችን እንዲህ ካዘጋጀንላቸው ንቅንቃዩን እኔ የምጠጣው ለጊዜው ውሃ ነው። ይህ ለባለቤት ይሆናል። በጣም አሪፍ ቆሎ ነው። በጣም ነው የሚጣፍጠው። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ጊዜ ደግሞ በሌላ ምግብ እንገናኛለን። ቻው።